ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግልያ ይመሰክራሉ ማርያም ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግልያ ይመሰክራሉ ማርያም ያንቺን ክብር ትጸንስ ይችልሽ በከበረ ዜና ይሆንልኛል ሰው ትውልዱ እንዲጽናና ከገብርኤል ሰምተው መላእክቱ ሁሉ በበጎ ማደሪያ ክብርን ይሰጣሉ። ብፅዕት እንላለን እኛም አደግድገን የራማውን ልዑል አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ስርሽ በምድር ነው ሐረግሽ በሰማይ ንጹሕ መሶበ ወርቅ የተሞላች ሲሳይ የማኅፀንሽን ፍሬ በላነው ጠጣን በኤፍራታ ሰምተን በዱር አግኝተን የተሰወረውን መና በልተነዋል ከተመረጡት ጋር ብፅዕት ብለናል ገብርኤል በሰማይ ኤልሳቤጥ በምድር ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ከተፈጥሮ በላይ ጽንስን ያዘለለ የእሳት ምሰሶ ባንቺ ተተከለ የእግዚአብሔር አገሩ የእንጀራ ቤታችን ምንኛ ድንቅ ነው ክብርሽ እናታችን ብፅዕት እንላለን እኛም አደግድገን ቅድስት ኤልሳቤጥን አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ይመሰክራሉ ማርያም ያንቺን ክብር ተወልዶ በግርግም ተኝቶ ስላዩ ሰውና መላእክት አብረው አከበሩ የጥሉ ግድግዳ በልጅሽ ፈረሰ በዳግም ሔዋን የአዳም ዘር ተካሰ እጅ እንነሳለን ሆነን በትሕትና ክብርሽን መመስከር ክብራችን ነውና ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር
ይመሰክራሉ ማርያም ያንችን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ይመሰክራሉ ማርያም ያንችን ክብር። ለወንድማችን ለዘማሪ ዲያቆን ኃይለ መስቀል አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ዝማሪያችንን ይቀበልልን። በመቀጠል ወደ ትምህርቱ ነው የምንሄደው። ትምህርቱን የሚያስተምሩን የተከበሩ አባታችን መጋቤ ጥበብ ቀሲስ ባንተይሁን ባዬ ይሆናሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ መምህራችን ክቡር መጋቢ አይላፍ፣ ክቡራን እዚህ የተሰበሰባችሁ አይንተ እግዚአብሔር ካህናት፣ አባቶቼ፣ ወንድሞቼ ዲያቆናት፣ እንዲሁም በዚህ ቅጥር ግቢ ውስጥ እንደ አበባ ፈክታችሁ የምትታዩ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? የአባቶቻችን አምላክ ሁሉ እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እናታችን እማማ ወላዲተ አምላክ ፍቅሯ ጣዕሟና የአማላጅነቷ ጸጋና በረከት በሕይወታችን ላይ ይደርብን። ዝማሬውን ለዘመረልን ለዲያቆን ኃይለ መስቀል ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ የአገልግሎት ዘመኑን ሁሉ እግዚአብሔር ይባርክልን። እንግዲህ በዘወትር በአውደ ምሕረቱ ላይ ጎልቶ በአገልግሎት የምናየው ወንድማችን ነው። እንግዲህ አገልግሎቱን ደግሞ ረዘምና ሰፋ እንዲያደርግለት የእኛ ጸሎት ይርዳው በሉ እናንተ። እንዲህ አይነት እንቁ የሆኑ ልጆችን አያሳጣን እግዚአብሔር። እንግዲህ በዛሬው ዕለት እንደተለመደው ለተወሰነ ደቂቃ የእግዚአብሔርን ቃል እንነጋገራለን። በሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 46 ያለውን እናነሳና እንደ እግዚአብሔር ቅዱስ ፍቃድ ለትንሽ ደቂቃ እንማማራለን። እዛ ላይ የቆማችሁ አላችሁ፣ ቦታ አልተመቻችሁም፣ ኑ ወደዚህ። ይሄ የለመለመ መስክ ነው። እግዚአብሔር እረኛዬ ነው፣ በረፍት ውኃ ዘንድ ይመራኛል፣ ነፍሴም መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። እንዲህ እያለ ዳዊት ይጸልያል። ስለዚህ ይሄ የእግዚአብሔር ለኛ ያዘጋጀልን የረፍት ቦታ ነውና ክርስቲያኖች አትቁሙ፣ እግራችሁን ያማቸዋል። ቃለ እግዚአብሔር ለመስማት ትንሽ ያስቸግራልና ስንቆም አረፍ በሉ። የሚያስተምረው ማን ነው? እሱ ያስተምረን ሁላችንንም። በመቅደሱ አገኘሁት። እስኪ በመቅደሱ በሉ። እስኪ ግድ የለም ሁላችሁም በሉ። በመቅደሱ አገኘሁት። ማን ነው በመቅደሱ የተገኘው? እግዚአብሔር እንግዲህ በመካከላችን ተገኝቶ እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። በመቅደስ መገኘት ደስ አይልም? የት ተገኛችሁ? የት አረፈዳችሁ ስትባሉ ምንድን ነው የምትሉት? እስኪ ንገሩኝ። ቤተ ክርስቲያን ሄደን ቃለ እግዚአብሔርን እየሰማን በመቅደሱ ነበርን እያስቀደስን። ምን እያልን? እንደዚህ የሚናገር አንደበት በእውነት የተባረከ ነው። እያስቀደስን ስናስቀድስ አርፍደን መጣን። ቅዱስ ቁርባን ተቀብለን መጣን። ወንጌል ሰምተን መጣን። ታምረ ማርያሙን ሰማ ነው የሚል አንደበት በእውነት የተባረከ ነው። የተባረከ ይሁን። በመጽሐፍ ቅዱስ ተጽፈው የምናገኟቸው ቃላቶች አሉ። እንግዲህ በትንቢተ ሚልክያስ ምዕራፍ 3 ከቁጥር 1 ላይ ስትመለከቱ እነሆ መልእክተኛዬን እልካለሁ፣ መንገድን በፊቴ ያስተካክላል፣
እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ወደ ምን ይመጣል? እናንተ ምን የምትሉት ጌታ እስኪ ተናገሩ። እናንተ የምትፈልጉት ጌታ ወዴት ይመጣል? ወደ መቅደሱ ይመጣል። የምትወዱት የቃል ኪዳን ምልክት እንሆ ይመጣል ይላል አለ የሰራዊት ጌታ። እያችሁ ሰማየ ሰማያትን አቋርጦ በመቅደስ መገኘት፣ ከዚህ ዓለም ፍጥረት ጋር መገኘት መታደል ነው። እንግዲህ የ12 ዓመት ሕፃን ልጅ በሆነበት ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ እስራኤላውያን በአንድ ቦታ ስለት ያደርጋሉ ወይም መስዋዕት ይሰዋሉ። በአንድ ቦታ ሱባኤ ይይዛሉ፣ ጸሎት ያደርጋሉ፣ ለንስሐ ይጓዛሉ። እዛ ሄደው ይቀደሳሉ። ምን ይላሉ? ይቀደሳሉ። ሲሄዱ ስንቅ ቋጥረው ነው የሚሄዱት። ስንቅ ይቋጥራሉ። ከዛ በቦታው ተገኝተው ስንቃቸውን ይሰግዳሉ፣ ይጸልያሉ። ስለት ካመጡ ስለታቸውን ይሰጣሉ። ወቅቱ የዛ ወቅት ነበረ። እናታችን ቅድስተ ቅዱሳን ድንግል ማርያም ከአረጋዊው ከሽማግሌው ከዮሴፍ ጋር ሆና እንግዲህ ወደ ኢየሩሳሌም ይሄዱ ነበረ። እንግዲህ ተመልከቱ። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር እየሄደ ነበር። የ12 ዓመት ሕፃን ልጅ ነው። ብዙ ሕዝብ አለ፣ የሚጓዝ ሰው አለ። ገጥሟቸው አያውቁም? አንዳንድ ጊዜ ዝቋላ ሄዳችሁ አታውቁም? እስኪ ዝቋላ ሄዶ የሚያውቅ ሰው፣ ዝቋላ ሄዶ የሚያውቅ ትንሽ ሰው ነው እንዴ? ግሸን ሄዶ የሚያውቅ እስኪ ግሸን ሄዶ የሚያውቅ የፈጣሪ ያለ። ኧረ ገዳም ሄዱ ክርስቲያኖች እንዴ! ገዳምማ ብሄድ ነው። ገዳም ስንሄድ፣ ግሸን ስንሄድ፣ ዝቋላ ስንሄድ፣ ኩኬለሽ ስንሄድ በጣም በርካታ ሕዝብ ታያላችሁ። ከመኪና ወርዶ በእግሩ እየተተለተለ ይሄዳል። አንዳንድ ሰዎች ታዲያ ይጠፋሉ። ሕፃናት፣ ወጣቶች ያው ጠፍተው ባይጠፉም ሩቅ ቦታ ባይገኙም ሂደው ግን መቅደሱ ላይ ነው የሚገኙት። የት ይገኛሉ? ሂደው የት ይገኛሉ? ኩኬለሽ በራፉ ላይ ሂደው ጻድቃኔ በራፉ ላይ ሂደው ተመልከቱ። ግሸን በራፉ ላይ የእግዚአብሔርን ቤተክርስቲያን እየተሳለሙ እዛ ይገኛሉ። የትም ሊጠፉ አይችሉም። ጌታችን ኢየሱስ ክርስቶስ ታዲያ ከእናቱ ጋራ ከአረጋዊ ከዮሴፍ ጋራ በሚሄድበት ጊዜ መንገድ ላይ ጠፋባቸው ይላል። ምን አለባቸው? ጠፋባቸው። እና እንዴ የት ሄዶ ነው? ከሌሎች ወጣቶች ልጆች ጋራ ከነሱ ጋራ ይመጣል እያሉ ሲጓዝ የአንድ ቀን መንገድ ተጉዘው ሲፈልጉት የለም፣ ጠፋ። ምን አለ? ጠፋ። ያው ሰው ይጠፋ የለ አንዳንድ ጊዜ። መጥፋት ሲባል ምንድነው? ያው ቦታ ይጠፋል፣ ወይም ደግሞ አውቀህ የሆነ ቦታ የምትቀመጠው ነገር አለ። በዛ ሰዓት ለረፍት የሆነ ነገር ስታደርግ አብረው ያሉ ሰዎች ካጠገብህ ሊለዩ ይችላሉ። ጌታችን ኢየሱስ ክርስቶስ ወደ መቅደሱ ስለገባ ከሊቃውንት ጋራ ተቀምጦ መጽሐፍ ቅዱስ ይጠይቃቸው ነበር ይላል። እየጠየቃቸው ከዛ እነሱ ይመልሱለታል፣ እነሱ ደግሞ ይጠይቁታል፣ እሱ ደግሞ ይመልሳል። እንዴት ነው በዚህ ዘመኑ በዚህ ጊዜው ማን አስተምሮት ነው? መታደል አይደለም ክርስቲያኖች? በ12 ዓመቱ አሁን ልጆቻችን ቢማሩ በእውነት እዚች ቤተክርስቲያን ብዙ ልጆችን ታፈራለች። አባቶች አሉ፣ ሊቃውንት አሉ፣ እዚህ የተቀመጡ ሁልጊዜ ጸሎት የሚያረጉ የአብነት ትምህርት የሚያስተምሩ አባቶች አሉ። ከእግራቸው ስር ቁጭ ብለን የእነሱን ትምህርት ብንሰማ ህይወታችን ይለወጣል፣ ኑሯችን ይለወጣል፣ አስተሳሰባችን ይለወጣል። ተመልከቱ፣ ክርስትናችን የመንፈሳዊ ብቃታችን ይጎለብታል። በመምህራን መካከል እየተጠየቀ እየመለሰ እየጠየቁት እየመለሰላቸው ቅዱስ ዮሴፍና እናታችን ቅድስት ድንግል ማርያም እየፈለጉት መጡ። ልጄ ምን ሆነ ነው? የት ሄደህ ነው? እኛ እኮ እየፈለግንህ ነበረ፣ አንተ ግን ዝም ብለህ እዚህ ተቀምጠሃል፣ የት ሄደህ ነው ሲሉት ምን አለ? ለምን ትፈልጉኛላችሁ? እግዚአብሔርን እኛ ለምንድን ነው የምንፈልገው? እስኪ ንገሩኝ። ጌታ እግዚአብሔር ለምን እንፈልገዋለን? ብዙ ነገር አለን።
ከሱ ልንቀበለው የሚገባ ብዙ ነገር አለ። በእርግጥ እንደ እናትነት የእናት አንጀት ልጄን ምን ነካው ምን አግኝቶት ይሆን ብላ ነው ስትፈልገው የነበረው። ሆዱ አልቻለም፣ ብዙ እንቅፋት እየመታ ልጄ የት ገባ እያለች ወደ ኢየሩሳሌም ተመለሰች ይላል። እሱም እንግዲህ ከሊቃውንት ጋር ተገኘ። ስለዚህ ለምን ትፈልጉኛላችሁ? በአባቴ ቤት እንደሆን አታውቁም እንዴ? በዚህ እንደሆን አታውቁም እንዴ? ስለዚህ ምንድነው ጧትም ስትፈልጉኝ ማታም ስትፈልጉኝ ሁልጊዜም ስትፈልጉኝ ላታገኙኝ ትችላላችሁ ነው። ለምን? አሁን ከዚህ በኋላ የሥራ መስክ አለ፣ የወንጌል አገልግሎት አለ፣ ሀገር እያቋረጡ ማስተማር አለ፣ ድውይ መፈወስ አለ፣ ሙት ማስነሳት አለ፣ የፍጥኝ መታሰር አለ፣ በመስቀል መሰቀል አለ። እንዲህ አይነት መከራ አለ። እንዲህ አይነት መከራ ሊከሰት ስለሚችል እኔ መፈለግ በዚህ ወቅት በዚህ ሰዓት በጣም አደጋ ነው። በጣም አደጋ ነው። ገብቷችኋል? አንዳንድ ሰዎች ከክፉ ሰው ጋር አትዱ እንዴ እሱ እኮ ሲሰርቅ ነበረ እንደሱ ሌባ ነው ተብለህ ትያዛለህ። ባትሰርቅም ሌባ ነው ተብለህ ምን ትላለህ? ትያዛለህ። ተደባዳቢ ከሆነ ነገር ያለው እሱ ሰው ሲደበድብ ሰው ሲፈነክት ነው የምታየው። ከእሱ ጋር ብትሄድ አንተም ደብድበሃል ፈንክተሃል ተብለህ ትያዛለህ። ከጌታችን ከኢየሱስ ክርስቶስ ጋር የሄደስ ክርስቲያን ነው ተብሎ ይያዛል። ምንድን ነው ተብሎ ይያዛል? ክርስቲያን ነው ተብሎ ይያዛል። አላያችሁም? ሐዋርያቱ እኮ ብዙ መከራ ተቀበሉ፣ ብዙ ስቃይ ተቀበሉ፣ ብዙ ተፈተኑ እኮ። እንዳውም ሊቀ ሐዋርያት ቅዱስ ጴጥሮስ አላውቀውም እስከሚል ምን አለው? እሱ የምትይው አንቺ ስሙን የጠራሽውን እኔ አላውቀውም እስከሚል ድረስ ማለት ነው። በጣም አደጋ ነው። በሕይወታችን ለሚመጣብን ነገር ቀድመን ነው የምንስተው። ቀድመን እንስታለን። ታውቃላችሁ ክርስቲያኖች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሊቃውንቱ መካከል በመቅደስ ተገኘ። በትንቢተ ሚልክያስ ላይ መልእክተኛ ይመጣል፣ የምትወዱት የቃል ኪዳን መልእክተኛ፣ ድቅድቅ ጨለማ የሚገፍ ከሞት ጣር የሚያወጣ። አያችሁ በዮሐንስ ወንጌል ምዕራፍ 8 ላይ ደግሞ የላከኝ ከኔ ጋራ ነው፣ እኔን ደስ የሚያሰኘኝን ዘወትር አደርጋለሁ። አብ ብቻዬን አይተወኝም። እኔን ምን የሚያሰኘኝን? እኔን ደስ የሚያሰኘኝን፣ አባቴን ደስ የሚያሰኘውን ነገር ሁሉ ዘወትር እሰራለሁ ነው። ምንድነው እሰራለሁ? በመቅደሱ ተገኝቶ ምንድነው የሰራው? መጽሐፍትን መተርጎም ነው ከሊቃውንቱ ጋር። አእምሯቸው የረሳውን ነገር እያስታወሰ ያስተምራቸው ነበር፣ ያስታውሳቸው ነበር። በሚናገረው ነገር ይገረሙ ነበረ ነው። ምን ይሉ ነበረ? የፈጣሪ ያለ ርኅይ ሕፃን ሲናገር እያሉ ይደነቁበት ነበረ። የሚገርም ነገር እኮ ነው። አንዳንድ ጊዜ እግዚአብሔር የሚሰራው ስራ ለሰው ረቂቅ ነው። በጣም የሚገርም ነገር ነው። ለሰው ረቂቅ ነው። ተመልከቱ፣ ሊቃውንቱ 40 ዓመት 30 ዓመት የተማሩ ናቸው። እድሜ ዘመናቸውን የተማሩ ናቸው። እሱ ደግሞ እንዲህ አይነት ስለ መጽሐፍ አልተማረም። በእርግጥ ፊደል አልቆጠረም አይባልም። ቁጭ ብሎ ፊደል ቆጥሯል። እናቱ በሚገባ እንዲማር አድርገዋለች። ግን በወቅቱ ለሊቃውንቱ አስደምሟቸዋል። የሚገርም ንግግር፣ የሚገርም ቃል ሲመልስላቸው መጨረሻ ላይ ዝም ብላችሁ ስትመለከቱት ኢየሱስ ደግሞ በጥበብ ከዛ በቁመት ሲቀጥል በሞገስ በእግዚአብሔርና በሰው ፊት ያደገ ነበር ይላል። በምን አደገ? ክርስቲያኖች በምን አደገ? ልጆቻችሁ በምን እንዲያድጉ ትፈልጋላችሁ? እስኪ ንገሩኝ። ኢየሱስ ደግሞ በጥበብና በቁመት በሞገስ አደገ ይላል። ሰው በቁመት ሊያድግ ይችላል፣ በጥበብ ሊያድግ ይችላል እንዴ? አሁን እኮ ሸምበቆ ነው ያለው እኮ ብሎ
መለሎ ሆኖ ጸጉሩን ይጠመዝዛል። እንደዚህ ጭንቅላቱን ጸጉሩን ይዞ ይጠመዝዛል። እናቱ ስታዘው የማይታዘዝ፣ አባቱ ሲያዘው የማይታዘዝ፣ ሲጋራ የሚያጨስ፣ ጫት የሚቅም፣ ወላጅን የሚያሳዝን ቁመት ብቻ። ቁመትማ የሸንበቆን ቁመት አለው አይደል እንዴ? ሸንበቆ ፍሬ አፍርቶ ታውቃላችሁ? አይታችሁት? ሸንበቆ አፍርቶ የሸንበቆ ፍሬ አይታችሁ ታውቃላችሁ? ሸንበቆ ቢኖረው ምንድነው? ቅጠል ነው አይደል የሚኖረው? ሸንበቆ ቢኖረው ምንድነው? ውስጡ ክፍት ነው። ክፍት ነው። ምንም ያልተሞላ ቻርጅ ያልተደረገ። ምን ያልተደረገ? በእናንተ ቋንቋ ምን ያልተደረገ ነው? ቻርጅ ያልተደረገ ማለት ነው። ቻርጅ መቼም ታውቃላችሁ። ብዙ አይነት ቻርጅ አለ አይደል? ሞባይል ቻርጅ ይደረጋል። ቦርሳ ቻርጅ ይደረጋል። ምንድነው ቦርሳ ቻርጅ የሚደረገው? ህፃናት ምንድነው ቦርሳ ቻርጅ የሚደረገው በምንድን ነው? እናቶች ታውቁታላችሁ አይደል? አዎ ወንዶቹም ያውቁታል። የሴቶች ቦርሳ በምን ቻርጅ እንደሚደረግ ማለት በምን ይደረጋል? በብር አይደለ? በብር። ሞባይል በምን ቻርጅ ይደረጋል? በቻርጀር ኤሌክትሪክ ቻርጅ ይደረጋል አይደለ? እሺ ተማሪዎች በምን ቻርጅ ይደረጋል? ንገሩኝ። በእውቀት፣ በጥበብ፣ በትምህርት አይደለ? ስለዚህ ሸንበቆ ደግሞ ቻርጅ ሊደረግ አይችልም፣ ክፍት ነው። ቻርጅ ልታረጉት ብትሉ የሚሞላ ነገር አይደለም። በዚህ ዘመን የምናየው ትውልድ ደግሞ ጸጉሩ የተጠመዘዘ ነው። ገብቷቸዋል? ግን የጸጉሩ መጠምዘዝ ገብቷቸዋል? ደህና አደርክ ልጄ ስትሉት አንገቱን ደፍቶ ቀና አይልም። መጠምዘዝ መጠምዘዝ። ሃይ ማዘር፣ ሃይ ዳድ፣ ሃይ ፋዘር። ከዚህ ውጭ አባዬ መጣ እና እዚህ ጋር ተቀመጥ። የእግሩን ጫማ አያወጣም፣ እግሩን የሚያጥብበት ውሃ አያመጣም፣ አባቱንም አያከብርም፣ የአባቱን ጉልበትም አይስብም። ልጆቻችሁም በእውነት ነው ብላችሁ በስነ ስርዓት አሳድጓቸው። ነገ ሀገር እንዲረከቡ፣ ነገ ይህችን ቤተክርስቲያን እንዲረከቡ። ትልቅ አባቶች ወደ ቤት ሲመጡ እኮ የመጀመሪያው ቅድመ ሁኔታ እንደምን ዋላችሁ ሲባል እግዚአብሔር ይመስገን በፈገግታ ጉልበት መሳም አይደለም እንዴ? ወንበር ላይ ሲቀመጡ ጫማቸውን ማውጣት። አዲስ አበባ ወደ ቤት ሲገባ ምንድነው የምታረጉት? ወይ አባ ጫማውትን ውጭ ላይ አድርጉት፣ ውጭ ላይ አውልቁት አይደለም የምትሉ? እንግዲህ ምን ያክል ዘመኑ ተጠቅልሎ እዚህ ደረጃ እንደደረሰ ነውር ነው ግን አይባልም። በገጠር እኮ ቤት የምናስውብበት ነገር አለ አይደለም? ታውቁ የለም? ቤታችንን በምን ነው የምናስውበው? አመድና ከዛስ እበት ይቀላቀልና ይታሻል። መቼም ይሄን አናቅም እንዳትሉ። ከተቻለም ደግሞ ትንሽ የእብቅ ነገር የጤፍ ገለባ ነገር ይጨመርበትና ኩበት ማነው እበቱና አመዱ እንዲጠነክር ይደረግና ቤቱ በስነ ስርዓት የገጠር እናቶች በስነ ስርዓት ይወለውሉታል። ሰንጣቃው ምናምን ይደፈናል። እዛ ጤፍ ቢፈስ እንኳን ይታያል ማለት ነው። ከዛ አባቶች ሲገቡ ቤቱን ሲረግጡት ይበላሻል አይደለም? ግን ስቅቅ አይላቸውም። ጫማቸውን ሊያወጡ ሲሉ ወይ ወይ አባ ነገ እኔ ያጸደዋለሁ፣ ነገ ወለውላለሁ፣ ከነ ጫማዎት ይግቡ። ስሞት ሎት በሞት የተብለው ተጎትተው ይገባሉ። ከዛ ምንጣፍ ይነጠፍላቸዋል። እግራቸውን ይታጠባሉ። ደግሞ በሙቅ ውሃ ነው እግራቸውን የሚታጠቡት። ይገርማቸዋል። ከዛ በኋላ እጃቸውን ይታጠቡና ሞሰቡ የሞላ ያው እንጀራ ታውቁታላችሁ፣ ይደረደርና ይመጣል። አፈር ሶን እየተባለ ይጎርሳሉ ማለት ነው። እዚህ እንግዳ ሲመጣ የመጀመሪያው ፎርሙላ እግሩ ላይ ቆሻሻ መኖሩን ቼክ ማድረግ ነው። በሩ ላይ ትቆምና እንደዚህ ታያለች። ጫማውትን እዛ የጫማ ማስቀመጫ አለ። በሲስተም ነው ቀስ ብሎ በዘዴ ለምን ጫማ ውጭ አለች ብለው እንዳይቆጡ በሲስተም በዘዴ እዛች ጋር ጓት አባዬ ወይም ቆይ ጫማውን ምናምን ይሉና ሰው ድንብርብር ይወጣና ጫማውን ልቅ እዚህ ሲገባ እኮ ይኸው ምንጣፉን ረገጥኩት። እዚህ ይሄ ምንጣፍ እንደ ተራና እንደ ቀላል ነው የምናየው አይደል? ይሄ ምንጣፍ ባለቤት የለውም መሰለኝ፣ እንዴት እንደሆነ አላውቅም። የኛ ቤት ግን ፍንትው ብሎ የጸዳ ነው። እንክብካቤ ይደረግለታል። በጫማ አይገባበትም። እዚህ ጋር ስንደርስ ደግሞ ይሄን የመሰለ ምንጣፍ ህዝበ ክርስቲያን አማኞች የገዙት በቆሻሻ ብሎ ይረገጣል ማለት ነው። ስለዚህ ምንድነው
አንዳንድ ጊዜ ክብር የለም ለምናደርገው ለመንፈሳዊ ማንነታችን ክብር አንሰጥም። ምን አንሰጥም? ክብር አንሰጥም። ተመልከቱ፣ ክብር አንሰጥም እና ልጆቻችን ስናሳድግ ተጠንቅቀን እናሳድግ። በዚህ ዘመን የምናያቸው ወጣቶች ልብ የላቸው፣ የተማሩት ጠፍቶ እንዲህ እስኪ ዩኒቨርሲቲ ተምሮ መጽሐፍ የሚያቅተው ሰው አጋጥሟቸው ያውቀው? ዩኒቨርሲቲ ተምሮ ገብቶ ማለት ዲግሪው ዲፕሎማው ባችለሩ ያለው መጽሐፍ አይችልም፣ ሞባይል ማገላበጥ አይችል፣ መጎርጎር አይችል። በቃ ግራ ድንቁር ብሏል። ምንድነው? አዚም። ምንድነው? አዚም። በመቅደሱ መገኘት እንዴት ትልቅ ጥቅም እንዳለው ተመልከቱ። አባቶችን እናገኛቸዋለን፣ መምህራንን እናገኛቸዋለን፣ ወንጌል እንሰማለን፣ አእምሯችን ይለወጣል፣ መንፈሳዊ እድገትና ብቃት ይኖረናል፣ የእምነት ተስፋ ይኖረናል፣ የእምነት አይን ይኖረናል፣ የምናይበት የእምነት አይን ይኖረናል። እግዚአብሔር ይሰጠናል የእምነት አይንና ኃይል። የለም ነጭ ለብሰን እንሄዳለን፣ እንመለሳለን። ምን እንደተማርን አናውቅ፣ ምን እንደዘመርን አናውቅ። አብዛኞቻችን ለምን ቢባል ከወላጅ ላይ ያለው ችግር። ድንግል ማርያም ያሳደገችው ሕፃን ኢየሱስ ክርስቶስ ሌላ ቦታ አልሄደም። በእርግጥ የእግዚአብሔር ልጅ እግዚአብሔር፣ የብርሃን ልጅ ብርሃን ነው አይደለም? የአምላክ ልጅ አምላክ ነው አይደለም? የአምላክ ልጅ ሆኖ ወዴት ሊሄድ ይችላል? ወዴት ሊሄድ ይችላል? እንዴት ነው የምትናገረው ሰውየው ልትሉ ትችላላችሁ። ጌታችን ፍጹም ሰው ፍጹም አምላክ ነው። ከሕፃናት ጋር በነበረው ሕይወቱ ጨዋታ አላሸነፈው። አንደኛ የእናቱ ተጽዕኖ አለ። ሩሩ ናት፣ ደግ ናት፣ የዋህ ናት። እየመከረች ነው የምታሳድገው። መሬት ላይ እግሩ እንዲነካ አትፈልግም። እቅፍ አድርጋ ነው የምትይዘው። እንዲሮጥ አትፈልግም። ከልጆች ጋር እንዲዛለል አትፈልግም። እንዲጫወት አትፈልግም። ትቆጣጠረዋለች። ግን የአምላክነቱ ኃይል ስላለ ሳታስቡ ቤት ሾልኮ ቤት እንደሚወጣ አታውቅም። ይወጣና ይጫወታል። ደግሞ ሲጫወት ምንድነው? ሕፃናት ምን ሊያደርጉ ይችላሉ? አቧራማ እንደ ሕፃኑ ቄርቆስ እየሉጣ ልጇ አቧራ ያቦነ ነበረ። የእምነት ፈተና ደርሶባት ልጄ ከሌለ ስለ ሃይማኖቴ በልጄ ፊት ካልጠየቃችሁኝ አልሰማም። እናንተ መጀመሪያ ሕፃኑ ይምጣ። ሕፃኑ ሲመጣ አንተ ሕፃን ማንን ታመልካለህ? ሃይማኖት ምንድነው? እኔ ክርስቲያን ነኝ። ሕፃናት እኮ ደስ ይላሉ። ይገርማቸዋል። ሲነገር የሰሙትን ሲወራ የሰሙትን የተነገራቸውን ይይዛሉ በጭንቅላታቸው። እኛ አንነግራቸውም እንጂ እንነግራቸዋለን። እንደኛ አንነግራቸውም እንጂ ይይዛሉ ሕፃናት። ስለዚህ በጭንቅላታቸው የነገርናቸውን ቋርገው ነው የሚይዙት። ሃይማኖት ምን? እኔ ክርስቲያን ነኝ ብሎ ተናገረ። እናትየው ተርበድብዳ አሁን በሰይፍ አሁን በሳት አሁን ገደል ይጥሉኝ ይሆን እያል ስታዝን ማለት ነው። ሕፃኑ ደግሞ ኢየሱስ ክርስቶስ እናቱ እንዲማር አድርገዋለች። አንድ በቤተ መቅደስ ነው ያደገችው። እሷ ራሷ ድንግል ማርያም ቤት ነው ያደገችው። እስኪ ንገሩኝ፣ የት አደገች? ከእናቷ ከሐና ከአባቷ ከኢያቄም መታኮ በቤተ መቅደስ ነው ያደገችው። ከመላእክት ጋር እየተነጋገረች ከመላእክት ጋር እያወራች መላእክት እያዋሯት ከሰማይ መና ከሰማይ የሚጠጣ መጠጥ እንግዲህ ከእግዚአብሔር ዘንድ ማዷ ተዘጋጅቶላት እየመጣ በቤተ መቅደስ ነው ያደገችው። ሐሩን ወርቁን ስትፈትል ስታስማማ ትልልቅ እንደናንተ አይነት እናቶች ግንባሯን እየሳሟት እድግ በይ እያሏት በቤተ መቅደስ ውስጥ የእነሱን ደግነት የትልልቅ አባቶች እናቶችን ደግነት ስትሰማ ነው። ክፋት የለ ተንኮል የለ በውስጧ። ሕፃናትን የምንቀይራቸው በተለያየ ነገር እኛ ነን። ክፉ ሁነን ቤተሰባችን የክፋት ቤተሰብ ከሆነ ድብድብ የምናበዛ ከሆነ ዱላ የምናበዛ ከሆነ እርግማን የምናበዛ ከሆነ ጸብ የምናበዛ ከሆነ ሕፃናቱ ከሌሎች ሕፃናት ጋር ሲቀላቀሉ አፍንጫውን ነው የሚለው። በቤት ነው ሲደባደቡ አይቷል። ተሳዳቢ ወላጅ ካሳደገው ወጥቶ ከዛ እዛ ሲሳደብ ሌላ ቫይረስ ነው የሚሆነው። በእነሱ ህይወት ውስጥ ያለው ነገር ወዲያው ይተላለፋል። ሕፃናት ናቸው፣ ወዲያው ያንጸባርቁታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ታዲያ
በቤተ መቅደስ ያደገች እናት የወለደችው ስለሆነ በስነ ምግባር ታንጻ ያደገች እናት የወለደችው ስለሆነ በመንገድ ላይ ቀርቶ ቤተ መቅደስ ውስጥ ተገኘ። የት ተገኘ? ቤተ መቅደስ ውስጥ ተገኘ። በቤተ መቅደስ ከመምህራን ጋር ተገኘ። በቃ እምኖረው በዚህ ነው፣ የአባቴን ስራ ነው የምሰራው። ቀን ሳለ ተመልከቱ፣ ብርሃን ሳለ ቀን ሳለ የብርሃንን ስራ የቀንን ስራ እሰራለሁ ነው ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ራሱ ማለት ነው። ስለዚህ ለምን ትፈልጉኛላችሁ በአባቴ ቤት እሆን ዘንድ አታውቁምን አላቸው ይላል። እሱ በምን አደገ? በዚህ ህይወቱ የመጀመሪያው በቁመት ነው። ሁለተኛው በጥበብ ነው፣ በእውቀት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በእርግጥ የባህሪ አባቱ የባህሪ ህይወቱ መንፈስ ቅዱስ ሊሆን ይችላል። ያን ሁሉ ጸጋ በሰው ፊት በጸጋ በግርማ በትልቅ ሞገስ በትልቅ ስልጣን ሲያስተምር ሲናገር ሰው እጁነን ካፉ ላይ ጭኖ ሲያዳምጠው የነበረ ወደ ወላጆቹ ታሪክ እየተመለሰ የጠራቢው የዮሴፍ ልጅ አይደለም እንዴ? ተራ ነገር ሆነባቸው። የነሱ በማህበረሰቡ ጋር ከማህበረሰቡ ጋር ተቀላቅሎ የመኖር ቅዱስ ዮሴፍ ድንግል ማርያምን ይዞ ከህብረተሰቡ ጋር የመኖር ጉዳይ ምንድነው? ይሄ ነገር አይምሯቸውን እንዲናወጥ እንዲጨነቁ አደረጋቸው። ይህን የመሰለ ትምህርት ያለው ይህን የመሰለ ዕውቀት ያለው ይህን የመሰለ ጸጋ ያለው ሰው በመንደራችን በሰፈራችን ሲኖር እንዴት አናውቅም? አባቱን ጨንጠራቢ እናቱ የምናውቃት ማርያም የምትባለው እያሉ ስሙን ያጠፉት ነበር። የማይሆን ነገር ይሄ አንዳንድ ጊዜ አጓጉል ትችት አለ። ታውቃላችሁ? ግን እኛ እኮ እናውቀዋለን። እሱ እኮ አነጋገሩ አይጣፍጥ። እኛ እናውቀዋለን። አለባበሱ ደስ አይል አይደለ? እኛ እናውቀዋለን። ጸባይ የለው። እኛ እናውቀዋለን። አመሉ ክፉ የሚባል ነገር አለ። አንዳንድ ጊዜ የሚወራ ከሱ ጋር አትዱ ይባላል አይደል? አሁን ጌታችን ኢየሱስ ክርስቶስንም እንደዛ ለማለት ይፈልጋሉ። የአምላክ ልጅ አምላክ መሆኑን አያውቁ። የፍጥረታት ጌታ መሆኑን አያውቁ። የእግዚአብሔር መንፈስ ቅዱስ በጸጋ በመንፈስ ቅዱስ ክብር እያሳደገው እንደሆነ አያውቁ። ተመልከቱ። እንዲህ እያደገ በሚያስገርም ጥበብ በሚያስገርም ግርማ አደገ ይላል። በመምህራን መካከልም ተቀምጦ ሲሰማቸው የሚያስተምሩትን ሲጠይቃቸው በመቅደስ አገኙት። በምን አገኙት? በመቅደስ አገኙት። እኛ ይሄን አልታደልንም። መምህራን እያሉ ከመምህራን ጋር መሆን፣ ዘማሪያን እያሉ ከዘማሪያን ጋር መሆን፣ ወንጌል እያለ በወንጌል በጉባኤ በማህበር በሚሰጠው ትምህርት ተቀምጠን ለመስማት አልታደልንም። ብንሰማ እንኳን ትምህርቱን ብንሰማ እንኳን የተሰጠው ትምህርት ምን እንደሆነ ጥያቄ እናነሳለን። እስኪ ንገሩኝ፣ ጥያቄ እናነሳለን። የዛሬው መምህር ያስተማረው ነገር ደግሞ ዛሬ ደግሞ ሰምተነው የማናውቀው ጥሎ መሄድ ነው አይደለም? ክርስቲያኖች ግን እኮ መነጋገር አለብን። ወይም ቀርበን መምህሩ እንደ ዛሬ ያስተማሩት ትምህርት እኮ ልክ አይደለም። አንዳንድ ጊዜ ሳናነብ ስንቀር የቆጡን የማጡን ያው ልንናገር እንችላለን። በዛ ሰዓት ታዲያ መምህር እንደ የዛሬው ትምህርት ብዙም የሚስብ አይደለም ይባላል እኮ ይነገራል። ስለዚህ በመቅደስ መገኘት እጅግ እጹብ ድንቅ ነውና በመቅደስ እንድንገኝ እግዚአብሔር ይፍቀድልን። በምን እንገኝ? በመቅደስ። የሰሙትም ሁሉ በማስተዋልና በመልሱ ተገረሙ። በማስተዋሉ ጭምት በመሆኑ ትዕግስተኛ በመሆኑ ተገረሙ። ባዩትም ጊዜ ተገርመው እናቱም ልጄ ሆይ ለምን እንዲህ አደረግክብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበር አለችው ይላል እናታችን ቅድስት ድንግል ማርያም። ኢየሱስም ስለምን ትፈልጉኛላችሁ? በአባቴ ቤት እሆን ዘንድ እንደሚገባኝ አላወቃችሁንም አላቸው። እነርሱም የተናገራቸውን ነገር አላስተዋሉም።
ድንግል ማርያም ግን በልቧ ምን ትለው ነበረ? ያው አላስተዋልም ሲባል አብረው የነበሩ ሰዎች አሉ። እመቤታችን ቅድስት ድንግል ማርያም ግን ምን እንደሚናገር ታውቃለች። ምክንያቱም ድንግል ማርያም የምትጠብቀው ነገር አለ፣ ለወደፊት የምትጠብቀው ስላለ ልጆች ሲናገሩ እናቶች ሌላ ሰው የልጆቻቸውን ቋንቋ መስማት ሲያቅተው፣ እናንተ ግን ታውቁታላችኋል። ሌላ ሰው መጥቶ ምን እያለ ነው ምንድነው የሚለው ብለው ወላጆችን ይጠይቃሉ። ምንድነው ያለው ምንድነው የሚለው እንዲህ ነው ያለው ብላችሁ የምትተረጉሙ እናንተ አይደላችሁ። ድንግል ማርያም ግን ማስተዋል አቅቷት አይደለም፣ ሌሎች አሉ አብረው። ስለዚህ እነሱ ነው አላስተዋሉትም፣ እሱ የተናገረውን ነገር ልብ አላሉትም። ከነርሱም ጋራ ወርዶ ወደ ናዝሬት መጣ፣ ይታዘዝላቸው ነበረ ይላል። ምን ይላቸው ነበረ? ማስተዋሉን አያችሁት? ልጆቻችሁ ይታዘዛሉ ወይ ነው? እንዴት አረፈዳችሁ? እንግዲህ ጌታችን ኢየሱስ ክርስቶስ ከኔ ተማሩ ነው ያለው። ከማን ተማሩ ነው ያለው? ከኔ ተማሩ ነው ያለው። እሱ ምን ያደርግ ነበረ? የድንግል ማርያም ልጅ ሕፃኑ ኢየሱስ ክርስቶስ በ12 ዓመቱ ምን ያደርግ ነበረ? ይታዘዝላቸው ነበረ። ከማን ነው መማር ያለብን? ከአምላካችን ነው መማር ያለብን፣ ከፈጣሪያችን ነው። መታዘዝ እጅግ በጣም ግሩም ነገር ነው። መታዘዝ ሕሊናን ያስደስታል፣ የሌሎችን ሰዎች አይምሮም ያስደስታል፣ ደስ ያሰኛል። ይታዘዝላቸውም ነበረ። እናቱም ይህን ነገር በልቧ ትጠብቀው ነበር ይላል። በምኗ ትጠብቀው ነበር? እናቱ እሷ ማናት? እስኪ ጥሯል። ድንግል ማርያም። እናቱም ይሄን ነገር ወደፊት እንዲያው ምን ይሆን? አንዳንድ እናቶቻቸውን የሚያስደምሙ ሴት ህፃናት ማነው ሴት ልጆች አሉ፣ ወጣቶች አሉ። እንደዚህ ወላጆቻቸውን ይሄ ልጅ ሲያድግ ምን ይሆን እንዲያውም ይጠሩትና ምን ይሉታል? ልጄ ስታድግ ምንድን ነው የምትሆነው? አንዳንዶቹ ዶክተር ይላሉ፣ ሹፌር ይላሉ፣ የቀን ስራ ሰራለሁ የሚል ሊኖር ይችላል፣ አይታወቅም እኮ። እናቱ ሽንኩርት ነጋዴ ከሆነች እማዬ ሳድግ ሽንኩርት ነው የሚሸጠው ሊል ይችላል። ህፃናት ናቸው ታውቃላችሁ፣ እንዲህ ነው በቃ። ስለዚህ አሁን ምንድነው ከዚህ የምንማረው? ህፃናትን ለሀገር ተረካቢነት የሚበቃ አእምሮ እንዲኖራቸው እናዘጋጃቸው፣ እናስተምራቸው። የክርስቶስ ትምህርት ይሄ ነው። ወላጆች ድንግል ማርያምን ምሰሉ። በምን? በእናትነት አስተዳደግ፣ በደግነት። አሁን እዚህ ጋር አንዱ ኦሮሞ ነው፣ እዚህ ጋር አንዱ ትግሬ ነው፣ እዚህ ጋር አንዱ አማራ ነው። ቡና ይጠጣጣሉ። ከዛ አንደኛው ይመጣና ስማ አንተ ትግሬ ነህ ነግሬሃለሁ፣ አላማን እንዳስት ይለው ወይ ቤተሰብ ነው ወይ ወላጅ እናቷ አላማን ከዚህ ኦሮሞ ጋር ከዚህ አማራ ጋር አላማ እንዳት እንዲህ ነው ድንግል ማርያም ያስተማረችን። ከድንግል ማርያም መማር ያለብን ይሄን ነው። እናንተ እንዲህ አይነት ነገር አለ። አማራውም አማራነትን አትርሳ። የሆነ የድሮ ጀግኖች የድሮ አባቶች የሸለሉት ሽለላ አለ። አሁን ለምን እንደ ድሮዎቹ አንሆንም? ጀግና ከሆንክ ማቅራራት ሳይሆን እንደ ድሮዎቹ መሆን ነው። ሐሞተኛ ኮስታራ መሆን ነው። የድሮዎቹ እኮ ነፍሰ ገዳዮች አይደለም። ጀግንነታቸውን በአይምሯቸው በእጃቸው ሰርተው ያረጋገጡ ናቸው። አይደለም እንዴ? ማንኛውም ይሆን የቀደሙ አባቶቻችን ጎሳ ሳንለይ ታሪካቸውን ስንመለከት ጀግንነታቸው በስነ ምግባር የታነጸ ነበር። ማጣራት ትችላላችሁ፣ ማየት ትችላላችሁ። እርስ በርሳቸው የሚጋደሉ በዘርና በጎሳ የሚለያዩ አልነበሩ። የሚዋደዱ የሚከባበሩ፣ እንዲያውም ዝቅ ብለው ስልጣን በቃ ለክብራቸው ዝቅ ብለው አንዱን የሚያከብሩ አንዱን የሚያስከብሩ ነበሩ። አሁን ደረቱን ነፍቶ ሰላም ብትለው ሲያያል እንዴ? አይም እኮ አንደኛ ቦርጩም እዚህ ጋር እንዳያይ ያደርጋል። ይሄ ሙስናውን አጋፍፎ የእናቶችን መቀነት ፈትቶ የከተተው ነገር እዚህ ተራራ አድርጎታል። ሌሊቱን ሁሉ ታመምኩ ሲል ለሚያድረው ሽንኩርት ሽጣ ነው ያመጣችው። ቡና እየጨሰባት ቡና ሽጣ ነው ያመጣችው። ቀበሌ ሄዱ የትም። አሁን እንኳን እግዚአብሔር የተመሰገነ ፋይዳ የሚባል መታወቂያ መጥቶላቸዋል። በእውነት እስኪ እግዚአብሔርን አመስግኑት ክርስቲያኖች። አሁን ገንዘቡም ትንሽ ነው። በሁለተኛ ደረጃ ሙስና የለበትም።
በፊት እኮ 30-20 ሺህ ብር ከፍለ ነው መታወቂያ የምታወጣው። የማታውቃቸው ሰዎች በአንተ ቤት ዙሪያ ይከቡና አውጣልኝ፣ አንተም ስትቀበል መታወቂያ ላውጣልህ አምጣ 20 ሺህ 10 ሺህ 5 ሺህ ስትወስድ ምንም እኮ ደግነት የሚባለው ከሸፈ፣ በቃ ተበላሽ፣ ተናደ፣ ቀረ። ደግሞ የድሮ አባቶቻችን ጀግንነት እያወሱ አንተ የተረገምክ ትውልድ ሆነ ምንድነው የተባረኩትን የቀደሙትን ቤተ ክርስቲያን የሚያሳንጹ ተመልከቱ፣ መስቀል የሚያስቀርጹ፣ የቤተ ክርስቲያንን ክብር የሚጠብቁ፣ የሰው መሞት የሚቆጫቸው፣ አንድ ነፍስ ሲጠፋ ቁጭ ብለው የሚያለቅሱ፣ እግዚአብሔርን ይቅርታ የሚጠይቁ፣ ሱባኤ የሚይዙ፣ በሀገራቸው ላይ የመጣው መቅሰፍት በምን መቆም እንዳለበት ከሊቃውንት ከካህናት ጋር የሚነጋገሩ እኮ ነው የነበሩ። የካህናትን ደሞዝ የሚከፍሉ ነበሩ። መንግስቱ ነው ማለት ነው። ለካህናት እርሻ የሚሰጡ ነበሩ፣ ካባ የሚገዙ ነበሩ። አይደለም እንዴ? የቀደሙትማ እንዲህ አይነት የተባረኩ ናቸው። አሁን በዘር ስንባላ አስተዳደጋችን ነው እንደዚህ ያመጣው። ይገርማቸዋል። እንዲህ አይነት ነው እከሌን አጥቃ እያልን የምናሳድጋቸው ልጆቻችንን እንዲህ አበላሽተን አሳድገን አሁን ቤተክርስቲያን እየተቃጠለች ነው። አሁን ካህን ማረድ በጣም ቀላል ነው። ይገርማቸዋል። እንደ በግ ካህን ማረድ በጣም ቀላል ነው፣ ተራ ነገር ነው። ካህን እንደ እባብ ቀጥቅጦ መግደል በጣም ቀላልና ተራ ነገር ነው። በቃ እግዚአብሔርን አንፈራ። ስዕል አድኖ በቀደም አላያችሁም? አንድ መናፍቅ ደግሞ በቤተ መቅደሱ የቤተ መቅደስ ጡት ነካሽ ትዝ ይላችኋል? በማህበራዊ ሚዲያ አይታችኋል? የአቡነ ተክለ ሃይማኖትን ስዕል ሲቀድ ጠምጥሞ ደግሞ የቤተ ክርስቲያንን ጥምጣም ጠምጥሞ ነጩን ልብሳችንን ለብሶ አይታችሁታል? ጣዖት ነው እያለ ተክላ ጣዖት ሰባሪ እንጂ አባታችን እኮ በቀኝ 8 ጦር፣ በግራ 8 ጦር፣ በፊት ለፊታቸው 8 ጦር፣ ከኋላቸው 8 ጦር ሰክተው ቁመው ሲጸልዩ ወደዚህ ዘመን ሲያረጋቸው እንቅልፍ ጦሩ ሲወጋቸው ይነቃሉ። ወደዚህ ዘመን ሲያረጋቸው ጦሩ ጠቅ ሲያረጋቸው ይነቃሉ። ወደፊት ሲያረጋቸው ጦሩ ጠቅ ሲያረጋቸው እንድች እንደቆሙ ከዘረጉ ሳያጥፉ ከቆሙ ሳይቀመጡ የጸለዩ ጀግና ናቸው። አሁን ጻድቁ አቡነ ተክለ ሃይማኖትን የሚናገር አንደበት አለን። ጻድቃንን የሚፈታተኑ፣ ጻድቃንን የሚኮንኑ፣ ጻድቃንን የሚሳደቡ ሁሉ ይጸጸታሉ ይላል መጽሐፍ ቅዱስ፣ መዝሙረኛው ቅዱስ ዳዊት። ስለዚህ በማህበራዊ ሚዲያ ላይ ወጥቶ የተክልየን ስዕል ይቀድ ነበረ። የእመቤታችንን ስዕል የሚቀዷል፣ የእግዚአብሔር የቅዱሳንን ስዕል የሥላሴን ስዕል የሚቀዷል። አለመማር ወላጅ የበደለው ማን የበደለው? ወላጅ የበደለው። አልተቆነጠጠም፣ አልተገረፈም። ዛሬ ልጆቻችንን ገርፈን ቆንጥጠን ተቆጥተን አናሳድግም። የድንግል ማርያም አስተዳደግ ተመልከቱ። ስርዓት ያለው የሚታዘዝ እና ልጄ ይሄንን መቋሚያ አምጣ ስትሉት የሚታዘዝ ልጅ ነው የወለደችው። ምን ይልላቸው ነበረ? ንገሩኝ እስኪ። ይታዘዝላቸው ነበረ። ምን ይልላቸው ነበረ? ይታዘዝላቸው ነበረ። ለድንግል ማርያም እንጨት ይለቅም ነበረ። ለድንግል ማርያም ውሃ ይቀዳ ነበረ። ቤት ውስጥም ቤት ሊያጸዳ ይችላል። እንግዲህ ይታዘዝላቸው ነበረ ሲባል ምን ታዟል ማለት ነው? ቤት ይቁጠሩ አይደል? ልጆቻችሁ ይታዘዛሉ ስትሏቸው ምን ይታዘዛሉ? ሱቅ ሄደው ሳሙና ይገዛሉ አይደል እንዴ? ቤት አጽዳ ስትሏቸው ያጽዱ? ቡና ፍላ ትላላችሁ እናቶች። ገና ሕፃኑ ደንቀራ እንዲመጣው ነው መሰለኝ ያዳል ሞቴ ከዳሚ የምታደርጓላችሁ። ለዛ ነገር የሚታዘዟችኋሉ። ቡና የሚቆሉላችሁ ልጆች፣ የሚወቅጡላችሁ ልጆች አሉ። ስታዟቸው ልጆቻችሁን አጥና፣ ሰንበት ትምህርት ቤት ሂድ፣ ተማር፣ ወንጌል ተማር፣ ቅንነት ተማር፣ መልካምነት ተማር ነው ማለት ያለብን። ስለዚህ ይታዘዝላቸው ነበር። ብዙ ትምህርቱን ማስፋት አስፈላጊ አይደለም። በቤተ መቅደሱ መገኘት እንዲህ መታደል ነው። በምን መገኘት? በቤተ መቅደሱ መገኘት። እስኪ ከዚህ ቤተ መቅደስ ተገኝታችሁ ምን ተጠቀማችሁ? ምን አገኛችሁ? የመጀመሪያው ተቀደሳችሁ፣ አስቀድሳችሁ። ምን አላችሁ?
ተቀደሳችሁ አይደለም እንዴ? አስቀድሳችሁ። ሁለተኛው ሥጋው ደግሞ ተቀበላችሁ። ሶስተኛውስ ንስሐ የገቡ ይኖራሉ። ዛሬ ንስሐ የገቡ ይኖራሉ። ወንጌል ሰማን። ምን ሰማን? ማን አስተማረን? እግዚአብሔር አስተማረን። ክብርና ምስጋና አምልኮና ውዳሴ ለእርሱ ይሁን። ስለዚህ በመቅደሱ አገኙት ነው። ልጆቻችን በመቅደሱ እንዲገኙ፣ ልጆቻችን በቤተ ክርስቲያን እንዲገኙ፣ ቤተሰቦቻችን ወደ ቤተ ክርስቲያን እንዲመጡ የበኩላችሁን አስተዋጽኦ አድርጉ። ሕፃናት በቤተ መቅደሱ ተኮትኩተው፣ በሰንበት ትምህርት ቤቱ ተኮትኩተው እንዲያድጉ የበኩላችሁን አስተዋጽኦ አድርጉ። ማን ይፍቀድልን? ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን።